የአማራ ክልል መንግስት ለክልሉ ህዝብ ትልቅ አቅም ይሆናል ያለውን የ25 ዓመት አሻጋሪ እድገትና ዘላቂ ልማት እቅድና የ5 ዓመት ስትራቴጂክ እቅድ አውጥቶ ወደ ትግበራ መግባቱ ይታወቃል። የክልሉ ገቢዎች ቢሮ ወደ ትግበራ የገባውን የ5 ዓመት ስትራቴጂክ እቅድ ለማሳካት ብሎም የክልሉን ህዝብ የመልማት ጥያቄውን ለማድረግ በተያዘው በጀት ዓመት ከ100 ቢሊዮን ብር በላይ ገቢ ለመሰብሰብ አቅዶ ወደ ስራ የገባ ሲሆን በአሁኑ ሰዓትም የእቅዱን 60 በመቶ የሚሆነው ገቢ መሰብሰብ መቻሉ ተነግሯል። የአማራ ክልል ገቢዎች ቢሮ የክልሉ ኢኮኖሚ ያመነጨውን ገቢ ለመሰብሰብ ሰፊ ትግል እያደረገ ነው ያለው። የክልሉ ህዝብ ጥያቄ፣ የመልማት ጥያቄ፣ የመልካም አስተዳደር ጥያቄዎች በጣም ሰፊ ስለሆኑ በዚህ ዓመት የ25 ዓመት አሻጋሪ እድገትና የዘላቂ ልማት እቅድ አዘጋጅተናል። የዚህ 25 ዓመት እቅዳችን ከሱ ተነስቶ ከፍኖተ ካርታው የ5 ዓመት ስትራቴጂክ ፕላን አዘጋጅተናል። የ5 ዓመቱ የስትራቴጂክ ፕላን ደግሞ ተግባራዊ የሚደረገው በ2018 ነው። እሱ ጋር አብሮ ሊሄድ የሚችል ገቢ ወደ 100.37 ቢሊዮን አቅደን አሁን አፈጻጸማችን ወደ 60% እየደረስን ያለ ነው። ከዚህ በላይ ለመሰብሰብና የክልሉ ህዝብ የሚፈልገውን ልማት የሚደግፍ የልማት ፋይናንስ እየሰበሰብን ያለ ነው። እንደ ሀገር የተያዘውን ዲጂታል ኢትዮጵያን እውን የማድረግ ውጥን ለማገዝ የክልሉ ገቢዎች ቢሮ በርካታ ተግባራትን እያከናወነ እንደሚገኝ የገለጹት የቢሮው ኃላፊ ከከፍተኛ ትምህርት ተቋማት ጋር በጋራ በመሆን የተለያዩ ቴክኖሎጂዎችን በማበልጸግ ጭምር የገቢ አሰባሰብ ስርዓቱን በማቀላጠፍ ብሎም ከብልሹ አሰራር የጸዳ ለማድረግ በርካታ ስራዎችን እያከናወነ እንደሚገኝ ጠቁመዋል። አሁን በ2030 ተግባራዊ የምናደርገው የዲጂታል ኢኮኖሚ ፈጠራ ላይ የአማራ ክልል መንግስት በጀት መድቦ ራሱን የቻለ ለአማራ ክልል የሚያገለግል ብሎም ለሌሎቹም ወንድሞቻችን ሊወስዱት ሊጠቀሙበት የሚችል ቴክኖሎጂ ከባህር ዳር ዩኒቨርሲቲ ጋር አስለምተን ወደ ተግባር ገብተናል። ይሄ የዲጂታል ስርዓታችን አንዱ አካል ነው ማለት ነው። ባለሙያዎቻችን አዋጆችን፣ ደንቦቻችንን፣ ቴክኖሎጂውንም እንዴት መጠቀም እንዳለባቸው ስልጠና ሰጥተናል። እሱ ብቻ አይደለም፣ አስፈላጊ ግብአቶችንም በጀት ተመድቦ በየወረዳው በየከተማው ባለን አቅም ልክ ለማቅረብ ተሞክሯል። ዲጂታል ሲስተም ስራን ማቀላጠፍ፣ ስራን ማዘመን፣ ማፋጠን ብቻ ሳይሆን ብልሹ አሰራሮችንም ይታገላል። ከግብር ከፋይ ጋራ ከባለሙያ ጋራ ትስስር የለውም። ውሳኔ በሜሴጅ ይደርሰዋል፣ በቴክስት ይደርሰዋል። ያን መሰረት አድርጎ ይከፍላል ማለት ነው። የክልሉ ገቢዎች ቢሮ በአሁኑ ወቅት የግብር አሰባሰቡን ለማዘመንና ቀልጣፋ ለማድረግ የታክስ አሰራርና አሰባሰብን ከሰው ንክኪ ነጻ ለማድረግና ብልሹ አሰራሮችን ለመከላከል የኤሌክትሮኒክስ ታክስ አስተዳደር ስርዓትን ተግባራዊ እያደረገ መሆኑንም ጠቁመዋል። አሁን ያደረግነው ሲስተም የኢታስ የሚባለው ኤሌክትሮኒክስ ታክስ አድሚኒስትሬሽን ሲስተም የሚባለው ደረጃ ሀሌታዋ ግብር ከፋይ ያለን፣ ደረጃ ለ ግብር ከፋይ ያለን፣ እነዚህም በሙሉ ግብር ከፋዮችን በሲስተም ውስጥ አስገብቷል። ቀጣይ አርሶ አደራችን ጋር እንገባለን ማለት ነው። ስለዚህ የመጀመሪያው ፌዝ ግብር ከፋዮችን እናስገብተናል፣ ንግድ ትርፍ ውስጥ ያሉት ማለት ነው። ቀጣይ ደግሞ በሚቀጥለው ዓመት አርሶ አደራችን እናስገባለን። አርሶ አደሩም ወደዚህ ስራውን እየተወደ ግብር አስከፋዮቹ እንዳይመጣ እዛው በቦታ ሆኖ ልጆቹ ጋር እየተመካከረ በራሱም እየተመካከረ በቴክስት ይደርሰዋል መሴጁ፣ እዛቸው ላይ ሆኖ ክፍያውን ይፈጽማል ማለት ነው። ዶክተር መንግሻ ፈንታው ከ477 ሺህ በላይ ግብር ከፋዮች በክልሉ እንደሚገኙ ገልጸው ግብር ከፋዮቹ የግብር ግዴታቸውን በሞባይል ስልካቸው በቀላሉ እንዲከፍሉ የሚያስችል የክፍያ ስምምነት በመጋቢት 2018 ከኤምፔሳ ኢትዮጵያ ጋር ስለመፈረሙ አስታውሰዋል። ይህም የግብር ከፋዩን ጊዜ የሚቆጥብና ቀልጣፋ አሰራርን ለመዘርጋት የሚያግዝ እንደሆነም አመላክተዋል። ሳፋሪኮም ኤምፔሳ ኢትዮጵያ ጋር የተፈራረም ነው። ሌሎቹም ይህን ተከትለው ልክ እንደዚህ ወደኛ እንዲመጡልን እንፈልጋለን። ኢኮኖሚያችን በጣም ግዙፍ ነው። አማራ ክልል በጣም ከ477 ሺህ በላይ ግብር ከፋይ ያለን፣ ከ3.5 ሚሊዮን በላይ አርሶ አደር አለን። ይህን በሙሉ የሚያስተናግድ በጣም በርካታ የፋይናንስ ተቋሞች እንፈልጋለን በዲጂታል ክፍያው ዘርፍ ማለት። የኤምፔሳ ኢትዮጵያ ተወካይ ጌታቸው መንግስቴ በበኩላቸው ቢሮው ከኤምፔሳ ኢትዮጵያ ጋር የፈረመው ስምምነት የግብር አሰባሰብ ስርዓቱ ላይ ግልጸኝነትን ያሳድጋል፣ ለሕግ ተገዥነትን ይጨምራል፣ እንዲሁም የገቢ አሰባሰብ ስርዓቱን ያሳልጣል ብለዋል። የዲጂታል ግብር መክፈያ ሲስተም ፕላትፎርም ሆነን ነው የመጣ ነው ማለት ነው። እስከዛሬ በአብዛኛው ግብር እየተሰበሰበ የነበረው በማኑዋል በሆነ መንገድ እንደሆነ እናውቃለን። እሱ በራሱ ይዞት የሚመጣው የተለያዩ ሪስኮች አሉ። ፊዚካል ገንዘብን ከመሸከም ጋር ተያይዘው ያሉ ሪስኮችን በዘላቂነት ለመቅረፍ እንደዚህ አይነት ዲጂታል የሆነ የግብር አሰባሰብ ስርዓቶችን መዘርጋት አይነተኛ መሳሪያ ነው ማለት ነው።